ዛሬ መገኛችንን በቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ አድርገናል። unless otherwise power is not controlled split of second is enough for days ይላል ሳይንሱ። አሜትር አለ፣ ቮልትሜትር አለ፣ ዋቴጅ አለ። ይሄንን ተማሪ አንደርስታንድ እንዲያደርግ እዚህ መጥቶ ይለማመዳል ቆሞ ማለት ነው። ቆቃ ከድሬዳዋ ሊገናኝ ይችላል። ቆቃ ያለው ፌል ቢያደርግ ይሄኛው ቴክ ኦቨር ሊያደርግለት ይችላል። ለምሳሌ አየራልን ቢትጠራ አየር መንገድን ቢትጠራ እንደዚህ አይነት ኮሌጆችን ቢትጠራ ይሄ አይቀርም። ዲዝል ኢንጂን ዲዝሉ ተሽከርክሮ አይደል ጄኔሬተሩን የሚያሽከርክረው። ስለዚህ ወደ መከላከያ ዩኒቨርሲቲ ሰዎች ከመጡ ቲዮሪካሊ ብቻ ሳይሆን ፕራክቲካሊውን ነገር ነው ሞር ኦፍ የሚያገኙት። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች የከበረ ሰላምታችን ከያላችሁበት ይድረሳችሁ። ፕሮግራማችን ቅድሚያ ለኢትዮጵያ ነው። አባይ ቲቪ ላይ ነው የምትገኙት። ዛሬ መገኛችንን በቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ አድርገናል። ቆይታችንን ከዚህ ሰዓት ጀምሮ ብዙ ጉብኝቶች በውስጥ ስለምናደርግ አብራችሁን እንድትቆዩ እጋብዛችኋለሁ። ዓለም ላይ ብዙ ነገሮች ክሬት የሚደረጉት በወታደር ቤት እንደሆነ ታውቃላችሁ። የሰዎችን የዕለት ተዕለት እንቅስቃሴ የሚያቀሉ ነገሮች እንደ ኢንተርኔት እና ሌሎች ነገሮች ክሬት የተደረጉት አሊያም ደግሞ የተፈበረኩት በወታደር ቤት ውስጥ ነው። ዛሬ ደግሞ በመከላከያ ዩኒቨርሲቲ ግቢ ውስጥ በመገኘት ምን አይነት ፈጠራዎች እየተፈጠሩ ነው፣ ተማሪዎች ቲዮሪካሊና ፕራክቲካሊ እንዴት ይማራሉ፣ ሌሎች ነገሮችንም እንጎበኛለን። እንድትከታተሉን በአክብሮት ጋብዛችኋለሁ። አብራችሁን እንድትሆኑ በድጋሚ ጋብዛለሁ። አብራችሁን ሁኑ። ወደ ውስጥ አብራችሁን ተከተሉ። ጤና ይስጥልኝ ክቡራን። ጤና ይስጥልኝ። እንኳን ደህና ቆይ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው ኮሮና? እግዚአብሔር ይመስገን። ግቢያችሁ በጣም ጥሩ ነው። አዎ ግቢያችን ያው እንደምታዩት ይመስላል። እንግዲህ ልንጎበኝ መጣን። በጣም ጥሩ። እንኳን ደህና መጣችሁ። እኔ እና እርሶ እንኳን ከዚህ በፊትም በስልክ እናወራ ነበረ። ብዙ ነገር ወደዚህ እንድመጣ የሚያገዙኝ እርሶ ኖት። አንዳንድ ነገሮች እንዲጨርሱልኝም ጠይቄዎት ነበርና በአካልም መጥቼ አግኝቼዎታለሁ። ስለዚህ ዛሬ ምን ምን ይፈቀድልናል ለመጎብኘት? ያው ዩኒቨርሲቲያችን 3 ተልእኮችን ይዞ ነው የሚሰራው። ስለዚህ እንዳልኩ 3ቱ ተልእኮችን ነው መነሻ አድርገን የምንሰራው። ዛሬም ብታዩልን ብለን ደሰምለን አንደኛ ተማሪው በመማር ማስተማር ላይ እያለ፣ በሁለተኛ ደረጃ መማር ማስተማር ዝም ብሎ ብቻ ሳይሆን መዝናኛ ቦታ ላይ ካፌ አጠቃቀሙን ብታዩልን ነው። ሁለተኛ የምርምር ማዕከላችን ምን ይሰራል፣ ፋሲሊቲው ምንድነው የሚለውን እንድታዩልን ነው። ሶስተኛ ማህበረሰብ አቀፍ አገልግሎት ነው። ከማህበረሰብ አቀፍ አገልግሎት እዚህ ግቢ የምንሰራው አንደኛ ለሰራዊታችን እና ለግቢው ማህበረሰብ አገልግሎት የሚውል ከብት እርባታ አለን፣ ዶሮ እርባታ አለን፣ አትክልት ቦታ አለን። ስለዚህ እነዚህ 3ቱ ቦታዎች አይታችሁልን እናንተም ለማህበረሰቡ እንድታደርሱልን ነው። ከልብ እናመሰግናለን ኮሎኔል ፍቅር። ዶክተር ስላገኘነው ደስ ብሎናል። ወደ እርሶ ዲፓርትመንት ነው የመጣ ነውና ከስሞት እንጀምር አይደል? እሺ፣ ስሜ ሌተናል ኮሎኔል ዶክተር ይስጥላ እባላለሁ። እሺ፣ የኢንጂነሪንግ ኮሌጅ አካዳሚክ ዲን ነኝ። ያው በዚህ በኢንጂነሪንግ ኮሌጅ አካዳሚክ ስር ወደ 10 ዲፓርትመንቶች ነው ያሉት። ስለዚህ ከ10ሩ ዲፓርትመንት ይሄ አሁን የምታዩት የኤሌክትሪካል ኢንጂነሪንግ ዲፓርትመንት ነው። ወደ 12 ላቦራቶሪ ወርክሾፕ ፋሲሊቲዎች አሉት። ስለዚህ ያ ወርክሾፕ ፋሲሊቲ ከመጀመሪያ ዲግሪ እስከ ማስተርስ ድረስ የምንሰጥበት ወርክሾፖች ናቸው። አሁን ከረንትሊም ያለው የቴክኖሎጂዎችን ፎሎ አፕ ያደረገ አድቫንስድ የሆነ ማሽነሪዎች ናቸው ያሉት፣ በተለይ ለማስተርስ ፕሮግራም ማለት ነው። እና አሁን እነሱ እናያለን ማለት ነው። በጣም አሪፍ። እሺ፣ ያው እንግዲህ ኤሌክትሪካል ዲፓርትመንት መታችኋል። ወደ ውስጥ ገብተን ያለው ፋሲሊቲ እንየው። በጣም አሪፍ። እሺ፣ ቢሮዎችም አሉ፣ መማሪያዎችም አሉ እዚህ። በብዛት ግን ላቦራቶሪዎች ናቸው እዚህ ያሉት እና ዲፓርትመንቱ ራሱን ችለው ነው ያለው እዚህ። ወደ 12 ላቦራቶሪዎችም እዚሁ ነው ያሉት። በተለይ የማስተርሱ ተማሪዎችም እዚሁ ነው የሚማሩት፣ ላባቸውም እዚሁ ነው ማለት ነው። ምክንያቱም ፕራክቲካልም ወዲያው ነው፣ ቲዎሬቲካልም ነው እንደዛው ማለት ነው። 2-3 ቦታዎች ይኖራሉ። ስለዚህ ውስጥ ሰው ይኖራል። ይሄኛው እንግዲህ እስካዳ ላብ ነው ያያችሁት። አሁን ይሄኛው ኤሌክትሪካል ማሽን ላብ ነው። ስለዚህ የዚህ የቴክኒካል አሲስታንስ ኮንትሮል የሚያደርግ ውስጥ ስላለ እሱ ደግሞ ዲቴል ያለውን ነገር ኤክስፕሌን ያደርግላቸዋል ማለት ነው። በጣም አሪፍ። ያው ይሄ ኤሌክትሪካል ማሽን ላብ ይባላል። ማስተር አንጎ ይባላል።
ጤና ይስጥልኝ። ኤሌክትሪካል ማሽን አሲስታንት ናቸው። በጣም ብዙ አመት ያገለገሉ እኛንም እዚህ ያደረሱ ማስተር ናቸው። ስለዚህ እዚህ ያለውን የኤሌክትሪካል ማሽንስ ላቦራቶሪ ተማሪዎቹ እንዴት አድርገው እንደሚሰሩ አጠር ያለ ገለጻ ያደርጉላቸው። በጣም አሪፍ ከልብ እናመሰግናለን። እሺ ዶክተር እርስዎ እንዳናስቆም በቃ እርስዎ ወደ ስራ ሄዱ፣ ከእሳቸው ጋር ቆይታ እናደርጋለን። ከልብ እናመሰግናለን። እሺ ዶክተር እሺ ስላገኘንዎት ደስ ብሎናል። እንኳን ደህና መጣችሁ። እሺ ቴንክ ዩ በጣም ስሞትን ማን እንበል? አንጎ ጉዲሳ ይባላል። አንጎ ጉዲሳ በጣም አሪፍ። ስንት አመት አገለገሉ እዚህ? 18 አመት አገልግሎት። 18 አመት። ብዙ ተማሪዎችን አፍርተዋል? አዎ ብዙ ተማሪዎች እስከ ዶክተሬት ድረስ የደረሱ አሉ እና አሁንም ደግሞ በጣም ብዙ ተማሪዎች አሉ። በጣም አሪፍ። እዚህ 18 አመት ትውልድ ማፍራት ቀላል ነገር አይደለም። አዎ እንግዲህ እግዚአብሔር ይመስገን። አዎ እርስዎንም እናመሰግናለን። ብዙ ዜጋ ብዙ ሰው ለሀገራችን ስላበረከቱልን ከልብ እናመሰግናለን። በወታደሩ ስም የእርስዎ ዲፓርትመንት ምንድነው የሚባለው? ኤሌክትሪካል ማሽን ላዋል። ኦኬ። ስለዚህ እሱን የተወሰኑ ነገሮችን ይነግሩናል። አንዳንድ ነገር ተማሪ በመሰረቱ መጀመሪያ ክላስ ውስጥ ይማራል። እሺ። ከተማሪ በኋላ ሲመጣ ማሽኖቹ ምን ይመስላሉ የሚለውን ነው የምናሳያቸው። በከፊል አሁን የተቆረጡ አሉ። ለምን ተቆረጡ? ውስጡ ከላይ ነው እንጂ የምናውቀው ውስጡ ምን እንዳለ ስማቸውን፣ ተግባራቸውን በደንብ ለመግለጽ ወይ አስተማሪ ወስደው ወይ ተማሪ እዚህ መጥቶ ይሄን ነገር እናሳያቸዋል። ለምሳሌ ይሄ ኤሲ ቢባል ይሄ ዲሲ ተባለ። ለምን እንዲህ ተባለ ቢባል እቺ ኮምፒውተር ስላላት ነው እና በደንብ አንደርስታንድ ያደርጋሉ፣ በደንብ ይለያሉ። ከዛም በኋላ ብዙም ጥናት የማያስፈልጋቸውን ካዩ በኋላ እና ብዙ ቦታ የሌለ ደግሞ ይሄ ነው። እኔ ብዙ ቦታ እንግዲህ በእድሜ ብዙ አይቻለሁ እና ይሄንን ይመስላል። እነኛውን የምን ማሽኖች ናቸው ማለት ነው? እነኚህ እንግዲህ የኤሌክትሪካል ማሽን የምንለው ዲሲ እና ኤሲ ነው ያለው። ያቺ አሁን ያልኳት ዲሲ ነች፣ እቺኛው ዳይሬክት ከረንት ማለት ነው። እነኚህ ደግሞ ኤሲ ናቸው። ይሄኛውም እቺኛውም ይሄኛውም ኤሲ ናቸውና ይሄ ውሃ ፓምፕ ለማድረግ ኦይል ፓምፕ ለማድረግ እንዲህ ያን ነገሮች የሚሰሩ ናቸው ኤሲዎቹ ማለት። በጣም አሪፍ በጣም አሪፍ። እነኛውን በሀገራችን ክፍል ውስጥ የት አካባቢ ይገኛሉ? በእርግጥ እንግዲህ ይሄን ነገር ከውጪ ነው ያስገባነው። አይ ለአገልግሎት የተተከሉ ቦታዎች የትኛው ፋክተሪ ውስጥ ለምሳሌ አየር ኃይልን ቢትጠራ፣ አየር መንገድን ቢትጠራ፣ እንደዚህ አይነት ኮሌጆችን ቢትጠራ ይሄ አይቀርም። ይሄ ማስተማሩ ብቻ አይደለም፣ ስራ ላይ ያሉ አሁን ውጪ ውሃ ፓምፕ የሚያደርጉት እንዳልኩት ማሽኖችን የሚያሽከረክሩ ማሽን ሾፕ አሉ አይደል? ገና ወይ ሄዳችኋል ወይ ገና ልትሄዱ ትችላላችሁ። ወደዛ እንሄዳለን። ስለዚህ ብዙ ቦታ አለ፣ የትም ቦታ አለ ማለት ነው። በጣም አሪፍ እዚህ ነው። ይሄኛው እንግዲህ በተግባር የምናሳያቸውን አሁን እዛ አየን አይደለ? እዚህ በተግባር እቺ ቅድም እቺኛው ምንድነች ያልከኝ? ኤሲ ነች ያልኩ። አዎ እቺ ማለት ነው። እና ኤሲም ሆኖ ደግሞ የሚለያዩ አሉ። ለምሳሌ ሲምፕሊ ስፒዳቸው መቆጣጠር ምንም ማስተካከል የማያስፈልግና ኖርማል ስፒድ ያላት አለ። ይሄኛው ደግሞ ሬስተር እናስገባበትና ስፒዱን እንቀንሳለን። ስፒዱን ስንቀንስ ቶርቹ ይጨምራል። የዛን ጊዜ በጣም ከባድ የሆኑ ነገሮች በቶን ደረጃ ያሉትን ነገሮች ያነሳል። ይሄ ለምሳሌ ሃይድሮ ኤሌክትሪክ ማመንጫ አካባቢ በደንብ የሚያገለግል ይሄ ነው። ወደ ወታደር ቤት ስንሄድ ደግሞ ታንክን ሊያነሳ የሚችል እንዲህ አይነት ነገር ነው እና ሲስተሙ ከዚህ ጋር የተያዘ እና የትም ቦታ ይኖራል። ግን በጣም ከባድ የሆኑ ነገሮችን የሚያንሳት ስፒዱን ለመቀነስ ቶርኩን በመጨመር ማለት ነው። እሱን ነው የምናሰማቸው። ከዛ ቀጥለን እንግዲህ ትራንስፎርመር ነው። ይሄ ትራንስፎርመር ነው። ትራንስፎርመር የምንለው ስቴፕ አፕ ወይ ስቴፕ ዳውን የሚያደርግ ወይም ይጨምራል ወይ ይቀንስ አንተ እንደፈለግከው ነው ማለት ነው። ነገር ግን ተማሪዎቹ የሚማሩት ለምሳሌ ቫሪያክ ናት። ምንም ቮልቴጅን ቫሪ ለማድረግ ነው። ምንም ችግር የለውም። ይሄ ቮልቴጅንም ከረንትንም ዋቴጅንም የሚለካ ዘመናዊ እንትን ነው። ቀደም ብሎ ነበረው ቮልቴጅ የሚለካ ሌላ ነው፣ ከረንት የሚለካ ሌላ ነው፣ ዋቴጅ የሚለካ ሌላ ነው። አሁን ግን እንደዚህ አድርጎ ደግሞ አምጥተዋል። ይህ ፓወር ሰፕላይ ነው የሚባለው። ከዚህ ላይ 380ውን እንወስዳለን በምንፈልግበት ጊዜ ማለት ነው። 220ውን እንወስዳለን፣ ዲሲውን እንወስዳለን። ሁሉንም ይሰጠናል ማለት ነው። በአንድ ዩኒት ሁሉንም እናገኛለን።
እና ደብል የሆኑት ያው ሁለት በመግዛታቸው አንዱ ሴፍቲ እንጂ አገልግሎታቸው ያው አንዱ ሲበላሽ አንዱን ለመጠቀም ነው። በጣም አሪፍ። ቅድም እንደተናገርኩት እንግዲህ ይሄኛው ትራንስፎርመሩ የምንሰራው ልጆቹ የሚሰሩት የዚህን ትራንስፎርመር ኤፊሽንሲ ለመፈለግ ነው፣ ለሌላ ጉዳይ አይደለም። ያው ስቴፕ አፕ እና ስቴፕ ዳውን ማድረጉ ይሄ የትራንስፎርመር ባህሪ ነው። ከዛ ውጪ ግን አንድ ትራንስፎርመር ዩኒቲ መሆን አለበት፣ ኤፊሽንሲው 100% መሆን አለበት። ምክንያቱም ሎስ የለውምና ነው። ሌሎች ማሽኖች ሎስ አላቸው። ለምሳሌ ቤሪንግ ሎስ የሚሽከርከርበት አርማቸር ሎስ፣ ዊንዴጅ ሎስ ልና 0.8 አካባቢ ነው። የዚህኛው ግን ዩኒቲ መሆን አለበት። በዛም እሱን ካልኩሌሽን ኤፊሽንሲ ካልኩሌሽን የሚለማመዱበት የሚማሩበት ነው ማለት ነው። ከዛ ቀጥሎ እንግዲህ በዚህ በኩልም ስንሄድ ያው የትራንስፎርመሩ ነው አስፈላጊ አይደለም። ወደዚህ ነው የምንዞረው፣ ወደ ጄኔሬተሮቹ ነው ምን ኦኬ። እነኚህ ከፊት ለፊት ያሉት ዲሲ ጄኔሬተር እና ዲሲ ሞተር ነው። አሁን ዲሲ ጄኔሬተሩ እዚህ ጋር ያለው 3 ናቸው በቁጥር ያው ተማሪ ሲበዛ እዚህም እዛም እንዲለማመዱ ተደርጎ ነው። ዲሲ ጄኔሬተሩ ላይ ለምን አስፈለገ፣ ምን ሊማሩበት ነው የሚባለው ነገር ቅድም እንደጠየቀኝ፣ አሁን እዚህ ላይ አንድ ዲሲ ጄኔሬተር ተበላሽ፣ ባለሙያው ኢንጂነሩ እንግዲህ እዚህ የተማረው ሰውዬ ወይም ደግሞ ሌላ ዩኒቨርሲቲ የትኛውም ዩኒቨርሲቲ የተማሩ ኢንጂነሮች ኤሌክትሪካል ኢንጂነሮች ትራብልሹት ያደርጋሉ። ምን ሆኖ ተበላሽቶ ቆሞ ለምን አላመነጨ? ጄኔሬተር ማለት ደግሞ ሜካኒካል ቱ ኤሌክትሪካል ነው። ኤሌክትሪሲቲ ማመንጨት ነው ስራው፣ አላመነጨም። ስለዚህ ምን ሆናል ይባላል። ከዛ ሲያገኝ ምንድነው የምናስተምረው? ኦልሬዲ ደክመዋል ማለት ነው። ውስጥ ያለው ማግኔቲክ ሬዚስታንስ ደክመዋል ማለት ነው። እሷን እንዴት አድርጎ እንዲያመነጭ ያደርጋል። እሷን ነው የምናስተምርበት። ሬሲጁዋል ማግኔቲዝም አላት ትንሽ፣ እሷን ይለካዋታል። 10 ቮልት 12 ቮልት ድረስ ነው፣ ግን ማመንጨት ያለበት 220 ነው። ከዛ እንግዲህ ኤግዛይት ይደረጋል። ኤግዛይቴሽን ይባላል። ከዛ ይሄ እዚሁ ጄኔሬተር ላይ ደግሞ እንዴት ነው አንድ ማሽን ሎድ የሚያርገው? አንድ ኢንጂነር ዝም ብሎ ሎዱንም አምጥቶ ጄኔሬተሩንም ከፍም ዝቅ በል፣ ከፍ ካልክ ገንዘቡ ላይ ነው፣ ዝቅ ካለ ሎዱን አይችልም። ስለዚህ ያንን ሁሉ አመጣጥኖ መስጠት እንዴት እንደምችል እዚህ ላይ ለማማዳል። በጣም አሪፍ። እና ዲሲ ሞተራችን ደግሞ ይሄ ነው። ስፒድ ኮንትሮል ነው እና ሶስቱም አገልግሎታቸው አንድ ነው። ከዛ ቀጥሎ እንግዲህ እንዲህ ያንን ነገሮች ደግሞ ምንድነው እዚህ ላይ ኤሌክትሪሲቲ ለምሳሌ እንዴት ነው ኤልፓ አመንጭቶ ወደዚህ ላከውና አሁን ማብራት የምናየው እንላቸው ወይ ክላስ ውስጥ አስተማሪ ሲያስተምሯቸው ማለት ነው። ሲምፕሊ እነሱ አንደርስታንድ እንዲያርጉ አሳን ኢንጂነር ቤዚኳንም ከፍተኛውንም እንዲያውቁት ማግኔቲክ ፊልድ ካለ ይሄ ናቹራል ማግኔት ነው ይችኛው፣ እሺ ይሄኛው ኮንዳክተር ነው። ስለዚህ ፋራዳይ ስሎ ምንድነው አለው? if the magnetic line of force cuts or cut by the conductor we can generate electricity but there must be relative motion ነው አለው። ያ relative motion እሱ ያለው ሜካኒካሊ ሃይድሮኤሌክትሪክ ከላይ ውሃ ወርዶ አይደለም እንደ ተርባይኑን ምክስ ዲዝል ኢንጂን ዲዝሉ ተሽከርክሮ አይደል ጄኔሬተሩን የሚያሽከርከው እንደዛ ማለት ነው። ስለዚህ ሲምፕሊ ሄውል ከተማዋላ ኤሌክትሪሲቲ እናመነጫለን ምንም ችግር የለም ብለዋል። እና ሲፈለስፍ አሁን ይሄን እንዴት እናደርገው እዛ ላይ ይሰጥ እዚህ ጋር ማመንጨት ይቻላል። እቺ ብቻ ትሟላ። እቺ የምታሽከር እጄ ደግሞ ሜካኒካል ፓወር እንደማለት። ጄኔሬተር ማለት ደግሞ ሜካኒካል ኢነርጂ ቱ ኤሌክትሪካል ኢነርጂ መቀየር ማለት ነው። አሲስታንቱም የሚያለማምዱትም ባለሙያ ያስፈልጋል። ዛሬ ሁሉም ጥሩ ነው ነገሩ፣ መጥፎ አይደለም። ሁሉም ዲግሪውን ማግኘት ከዛ ማስተሬቱን ማግኘት ነው የሚፈልገው። ከተቻለ ዶክተር ወደ ዶክተር መሄድ ነው የሚፈልገው። ማንም እንደኛ እኛ ቅድም እንደነገርኩ አየራል ደግሞ ቴክኒክ እኮ ነው፣ ሌላ ነገር አይደለም የምንሰራው እኮ። ስለዚህ ቴክኒኩ ላይ ታች የተለማመደ ተግባራዊ መኖር አለበት ብዬ አምናለሁ። እውነት ከዛ ያወጡት ደግሞ ይሄንን መጥቶ ማለማመድና ማሰራት ማሳወቅ መቻል አለባቸው የሚል እምነት አለኝ። ከወረቀቱ ባሻገር ፕራክቲካሊ መኖር አለ። በጣም አሪፍ።
ስለዚህ ሞሮፍ ተማሪዎች አሁን ወደ መከላከያ ዩኒቨርሲቲ ከገቡ ቲዮሪካሊውን ብቻ ሳይሆን ፕራክቲካሊውን እንደዚህ ማሽኖች በብዛት ስላሉ የትኛውን ቦታ ብትሄዱ አሁን ለምሳሌ ከዚህ ውጪ የሚቀጥለውም ቢሆን ኤሌክትሪካል ማሽን ላብ 2 ነው የሚባለው እሱ ኤሲ ነው። ማንኛውም ከዛ ውጪ ደግሞ ሜካኒካሎች ኤሮናቲካል ማለት የአየር ኃይል የአየርን እንትን የሚመለከት ነው። አየር መንገድንም አየር ኃይልን የሚመለከት ነው። እዛ እንደዚሁ እንትኑ እቃው የተሟላ ነው። ኦኬ እነኛ ያው ናቸው፣ ተመሳሳይ ናቸው። እዚህ ላይ ያው ምን ለማመዱበት ነው እንግዲህ ግማሹ ትራንስፎርመር እንደዚህ ጫነት ትራንስፎርመር ላይ ሬጅስተር ላይ እንዲህ ያለ ነገሮች ከየት ነው ተገዛው? ይሄኝ ከእንግሊዝ ሀገር ነው። ከእንግሊዝ ሀገር ቅድም ያየናቸው ከጣሊያን ነው። በዚህ ካልተለያዩ በስተቀር ሁሉም ተግባራቸው በሙሉ አንድ ባይሆኑ እንደዚህ ነው። ከዛም በኋላ የሚያነቡት ደግሞ ኢንስትሩሜንቶች አሜትር አለ፣ ቮልትሜትር አለ፣ ዋቴጅ አለ። ይሄንን ተማሪ አንደርስታንድ እንዲያደርግ እዚህ መጥቶ ይለማመዳል ቆሞ ማለት ነው። እንደዚህ ነው የምናደርገው። ጠቅላላውን እዚህ አካባቢ ያሉት ይለያዩና ኦልሬዲ አንዱን ካወቁ በኋላ አንደኛው አይገዳቸውም ለማወቅ ብዙም አይቸግራቸው። እና የመጀመሪያው መሰረታዊውን ማስጨበጥ ነው። መሰረታዊውን ከጨበጡ በኋላ ከፍተኛውን ቢሆን አቅታቸው ይለማመዳሉ ወይም ደግሞ ይጠይቃሉ። ለመጠየቅም እኮ ትንሽ ማወቅ ያስፈልጋል። እና ስለዚህ መሰረታዊውን ካሳዝን በኋላ ከጀመርንበት ቦታ ላይ ሴክሽናል ከት የሆነችዋ ከዛ ጀምሮ ያለማመድናቸው ከሆነ ይመጡና ታዲያ ይሄኛው ለምን እንደዚህ ሆነ ሊሉ ይችላሉ። ምክንያቱም የዛን ጊዜ ወይ አስተማሪ ወይ አሲስታንቱ ይገልጽላቸው። ለመጠየቅም ማወቅ ግዴታ ነው፣ የግድ ነው። ከልብ እናመሰግናለን መምህር ስላገለገሉንም ሀገሮትን ስላገለገሉ በርካቶችን ስላፈሩ በርካቶችን አፍርተው ለሀገር ስላስረከቡ ከልብ እናመሰግኑታለን። ስላገኘኑት በጣም ደስ ብሎናል። በጣም አመሰግናለሁ። እድሜና ጤና ይስጥልን መምህር። እሺ እናመሰግናለን። ጤና ይስጥልኝ መምህር። ግቡ። እሺ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ስላገኘነው ደስ ብሎናል። ታንክ ዩ ቬሪ ማች። ይሄ ምን ዲፓርትመንት ነው ይባላል? ይሄኛው ኤሌክትሪካል ፓወር ኢንጂነሪንግ ዲፓርትመንት ነው። ካሉን ዲፓርትመንቶች አንዱ ይሄ ነው። ኦኬ። እዚህ የሚመጡ ተማሪዎች ከ3ኛ ዓመት በላይ የሆኑ ተማሪዎች የሚመጡበትና ኤክስፔሪሜንት የሚሰሩበት ነው። እዚህ ጋር ፓወር ጀነሬሽን ይሰራሉ። ከዛ በፊት ግን መምህር እርስዎን ማን እንበል? ማስተር ሙሮልደ ይባላሉ። በጣም አሪፍ። ስንት ዓመት አገለገሉ እዚህ? 18 ዓመት። 18 ዓመት። እነዚህ አሁን የምታያቸው ልጆች ሁሉ በእኛ ያለፉ ናቸው። እነ ዶክተር ሽጥላ ምናምን እኛ ያስተማርናቸው ናቸው። በጣም ይገርማል። ስለዚህ ደስ የሚል ነው ማለት ነው። እንኳን ደህና መጣችሁ። ስላገኘሁት እኔም ደስ ብሎኛል። ታንክ ዩ። ለእኛም ብዙ ነገር ይሰጡናል። ምንም ችግር እናንተ ነው እንጂ እናስተምራለን። በጣም አሪፍ። እዚህ ጋር ይኸውልህ የምታየው ፓወር ጀነሬትድ ይደረጋል። ፓወር ጀነሬት ማለት ውሃ የለንም፣ ሞተርና ጀነሬተር ነው ያለን። እንዴት ፓወር ጀነሬትድ ሆኖ እንደሚሰራ ተማሪዎቹ የሚያውቁበት ኤክስፔሪሜንት የሚሰሩበት ነው። ይሄ ደግሞ ትራንስሚሽን ላይ ነው ውጪ ያለው ማለት ነው። 3 ላይኖች ይሄዳሉ። እሱንም አንዱ ዲግሪ አንዱ ላይ ከአንዱ ላይ በስንት እንትን እንደሚለያይ ዲግሪ እንደሚለያይ የሚማሩበት ክፍል ነው። ይሄ ፌዝ ሜትር ይባላል። ምን ያህል ዲግሪ ነው አንዱ ላይ ከአንዱ ላይ የሚለያው? በ120 ዲግሪ ነው። ይሄንን አጥንተው የሚሄዱበት ነው በተለያየ ሎድ ላይ። እነዚህ ሎዶች ናቸው ሬዚስቲቭ፣ ኢንዳክቲቭ እና ካፓሲቲቭ ሎድ አለ። የትኛው ላይ ሲጫኑ ሞር ፓወር የሚበዛው የሚለውን እዚህ አጥንተው ይሄዳሉ ልጆቻችን ማለት ነው። እዚህ ጋር ስትመጣ ደግሞ ባዝባር ሲስተም ነው። ባዝባር ሲስተም ማለት አንዱ ባዝባር ከሌላው እንዴት እንደሚገናኝ፣ ለምሳሌ ቆቃ ከድሬዳዋ ሊገናኝ ይችላል። ቆቃ ያለው ፌል ቢያደርግ ይሄኛው ቴክ ኦቨር ሊያደርግለት ይችላል። ስለዚህ ባዝባር ሲስተም ማለት ይሄ ነው። ይሄንንም ይማሩበታል ማለት ነው። እዚህ ጋር የምታየው ሪፒቲሽን ነው። ይሄኛው ፓወር ኮንትሮል ሲስተም ነው። ፓወር ኮንትሮል መደረግ አለበት። unless otherwise power is not controlled a spirit of second is enough for days ይላል ሳይንሱ። ገባ? if you know it you can ride like a horse። ለምሳሌ አይሮፕላን ኤሌክትሪክ ሃይድሮሊክ እና ፊውል ነው ያለው። ስለዚህ እንደሱ ለማድረግ ፓወር ኮንትሮል መሆን አለበት። ኮንትሮል ካልተደረገ ፓወር እንዳልኩ በሰከንድ ውስጥ ሊገለድ ይችላል ማለት ነው። ስለዚህ እነዚህ ፓወር ኮንትሮል የምናደርግባቸው አባይ ራሱ ኮንትሮል ይደረጋል በፓወር ዲስትሪቢዩት ሲደረግ ዝም ብሎ አይደረግም። ስለዚህ ይሄንና ይሄንን የሚማሩበት ክፍል ይሄ ነው አንዱ ማለት ነው።
ያው ቲዮሪካሊ እዛ ከተማሩ በኋላ ነው ወደ ፕራክቲካሊ እዚህ ይሰራሉ። ሲሙሌሽን የሚሰሩበት ክፍል ነው ማለት ነው። ይሄ እዛ የምታየው ደግሞ ኢንጂነሪንግ የሚማሩ እነዚህ ምንድነው ትምህርታቸው ከዲግሪ በኋላ ማስተርስ የሚማሩ ተማሪዎች እዚህ ነው የሚማሩ። ወደዚህ መጣ ማስተርስ የሚማሩ ጀማሪ ቅድም እንዳልኩ እዛ ጀነሬት ይደረጋል። ያ ትራንስፎርመር ነው፣ ያ ትራንስሚሽን ነው፣ ያ ዲስትሪቢዩሽን ነው፣ የባዝባር ሲስተም ነው መጨረሻው። እዚህ ደግሞ የሚማሩ ተማሪዎች ምንድናቸው? ከዲግሪ በኋላ ማስተርስ ተማሪዎች እየመጡ ኤክስፔሪሜንት ሲሙሌሽን የሚሰሩበት ክፍል ነው። እዚህ ጋር ያለው ሰውዬ ቁጭ ብሎ ኮንትሮል ያደርጋቸዋል። ኮንትሮል ሲያደርጋቸው ስህተታቸው ምን እንደሆነ ያርማቸዋል ማለት ነው። ስለዚህ ይሄንን የሚያስተምሩ አስተማሪዎቻችን ያው ዶክተር እሺ ትላለ በብዛት እሱ ነው የሚያስተምረው። እሱም እዚህ ጎበዝ ተማሪ የነበረ ማስተርሱን እዚህ ሰራ፣ ዲግሪውን ሌላ ሀገር ሰራ፣ እንደገና ደግሞ ዶክተሬቱን ራሽያ ሀገር ሰርቶ ህንድ ሀገር ሰርቶ ይመጣል። አሁን በትምህርት ቤቱ ዲን ሆኖ የሚሰራ እሱ ነው ማለት ነው። ይሄን ይመስላል። የእርሶ ተማሪ ነው? የኛ ተማሪ ነው። የኛ ተማሪ ነው። እንደዚህ አሁን ፕራክቲካሊ ሌሎች ከመከላከያ ዩኒቨርሲቲ ውጪ እነኚህ ማሽን ያስገጠሙ ኮሌጆች ወይም ዩኒቨርሲቲዎች አሉ። ይመጣሉ እዚህ እየተማሩ ሌሎቹ የላቸውም። ይሄ ማሽን የላቸውም በብዛት። ይሄ አሁን ሲስተም ይሄ አዲስ ሲስተም ነው። የላቸውም። ግን ኤክስፔሪሜንት ለመስራት ድሬዳዋ ይመጣል። ሌላ ከተማዎች እየመጡ እዚህ ኤክስፔሪሜንት እየሰሩ የሚሄዱበት ክፍል ነው። ከመንግስትም ከግልም ዩኒቨርሲቲዎች ወደዚህ መጥተው ነው ፕራክቲካሊ። በአብዛኛው የመንግስት ተማሪዎች ናቸው የሚመጡት። አዎ በአብዛኛው። ስለዚህ ወደ መከላከያ ዩኒቨርሲቲ ሰዎች ከመጡ ቲዮሪካሊ ብቻ ሳይሆን ፕራክቲካሊውን ነገር ነው ሞር ኦፍ የሚያገኙት። ዛት ይዚት ሁሉንም ፕራክቲካሊ ሰርቶ የሚሄዱበትና አፋቸው የሚናገር እጃቸው የተፍታታ አይናቸው በደንብ የሚያዩ ልጆችን አምርተን ነው የምናወጣው ማለት ነው። ይሄን ማሽን ሌሎች ቦታ ቢሄዱ አያገኙትም። ኔቨር ኤንድ ኤቨር። ይሄን ይመስላል እንግዲህ። በጣም አሪፍ። ከልብ እናመሰግናለን። ቴንክ ዩ። እኔም አመሰግናለሁ ስለሚያገለግሉን ከልብ እናመሰግናለን። ቴንክ ዩ ሰር። ወታደሩስ? እሺ አመሰግናለሁ። ጉብኝታችን እንደቀጠለ ነው። የምንገኘው በቢሾፍቱ የመከላከያ ዩኒቨርሲቲ ላይብራሪ ፊት ለፊት ነው ያለነው። ውስጥ ያለውን ደግሞ ገብተን ለእናንተ ለተመልካቾቻችን እናደርሳለን። ብዙዎቻችሁ በየቤታችሁ ሆናችሁ የምታዩት አሁን የምትከታተሉት ቅድሚያ ለኢትዮጵያን በአባይ ቲቪ ነው። አሁን ያለነው ደግሞ የመከላከያ ዩኒቨርሲቲ ላይብራሪ ውስጥ ነው ያለነው። ስለዚህ 10ኛ ክፍል 12ኛ ክፍል ጨርሳችሁ ወደ ሌሎች ቦታዎች ለመሄድ ያሰባችሁ አሊያም ደግሞ ወደ ዩኒቨርሲቲ ስትገቡ ምርጫችሁ አንደኛው ምርጫችሁ ደግሞ የመከላከያ ዩኒቨርሲቲ ኢንጂነሪንግን መቀላቀል ከፈልጋችሁ ደግሞ እንደዚህ አይነት ውብ ላይብራሪ ይጠብቃችኋል ማለት ነው። ግቢው የተዋበ ነው። ዶርማቸው፣ ክላሳቸው፣ ፕራክቲካሊ ቲዮሪካሊ የሚማሩበት ቦታዎች በጣም ልዩና ነፋሻማ ቦታዎች ናቸው። እንደዚህ አይነት ቦታዎችን ተቀላቅላችሁ ደግሞ ሀገራችሁን የምታገለግሉ ራሳችሁን የምትሰሩ ከሆነ እንደዚህ አይነት ላይብራሪዎች ይጠብቃችኋል። ወደ ውስጥ ገብተን ደግሞ የተለያዩ መጽሐፎችን በመጎብኘትና ላይብራሪው ምን እንደሚመስል በማየት አብረን ቆይታ እናደርጋለን። ወደ ውስጥ ተናስተልኝ እንዴት ናቸው? ያው ላይብራሪ ውስጥ ላለመጮህ እየተጠነቀቀ እንዴት ናቸው? መስገን አለን ማለ በደርሶ አቶ ታደሰ እባላለሁ። የመከላከያ ዩኒቨርሲቲ ቤተ መጻሕፍት ቡድን መሪ ነኝ። በጣም አሪፍ። እንኳን ወደ መከላከያ ዩኒቨርሲቲ እንኳን ደህና መጣ። አመሰግናለሁ። በጣም እርሶስ ማለ? እኔ አቶ ሲሳይ ክብሩ እባላለሁ። የቤተ መጻሕፍት ሰራተኛ ነኝ። እንኳን ወደ መከላከያ ኢንጂነሪንግ ዩኒቨርሲቲ በሰላም መጣችሁ። ቴንክ ዩ። በጣም እናመሰግናለን። ያው ካለን ጊዜ አንፃር አንዳንድ ነገሮችን እርሶ እንዲያስጎበኙ ነው የመጣሁት። አመጣጤ ባለችን ሰዓት የተወሰኑ ነገሮችን እንጎበኛለን። እስከ ስንት መጽሐፍ ይኖራል? አሁን እዚህ ወደ 35,000 ድረስ መጽሐፎች አሉ። ስለዚህ ያው መጽሐፍቶቹ በአብዛኛው ክላሲፋይ የተደረጉት ሳይንቲፊክ በሆነ በዲቪዲሲማል ክላሲፊኬሽን ናቸው። ስለዚህ 10ም ዲፓርትመንቶች ባላቸው ዲፓርትመንት መጽሐፎቹ እንደ ሼልፋቸው ተቀምጠዋል። ከ00 ጀምረን እስከ 900 ማለት ነው። ሞር ግራውንድ ላይ ያለው
ከሰከንድ ይር ጀምሮ ነው። ኮመን ኮርሶች ግን በአብዛኛው G+1 ላይ ወደ ፊዚክስ፣ ኬሚስትሪ፣ ማትስ የተባሉ ኮርሶች አንደኛ ግራውንድ ላይ ነው ያሉትና እዚህ ያሉት ግን ያው ግራውንድ ላይ ከሁለተኛ ዓመት ጀምሮ ከኮምፒውተር ጀምሮ ነው ሼልፍ የተደረጉትና ሲኩዌንስም ጠብቆ ነው የሚሄደውና ከ00 ጀምረን 00 ማለት ኮምፒውተር ነው በዲቪዲሲማል ክላሲፊኬሽን ነው። ዲቪዲሲማል ክላሲፋይ የሚያደርገው በየሳብጀክታቸው ጀነራሊቲ፣ ሪሊጅን፣ ኢኮኖሚክስ እና ሶሻል ሳይንስ የሚላቸዋለን። ፒውር ሳይንስ፣ ኢንጂነሪንግ የሚብላቸዋለ የሚመድባቸው ራሱ በሱ መሰረት ተመድበዋል ማለት ነው። እነዚህ መጽሐፎች በጣም 35000 ያህል 35000 መጽሐፎች አሉ። ይሄ የምለው ምንድነው በሃርድ ኮፒ ነው። በሶፍት ኮፒ ደግሞ ወደ 24000 የሚሆን መጽሐፎች አሉን ኦንላይን አክሰስ የሚሆኑ ማለት ነው። ቶታሊ እስከ 60000 መጽሐፎች ይጠቀማሉ። በጣም አሪፍ። አሁን ተማሪዎች ዘርዘር ብለው ነው ያዩዋቸውና የፈተና ጊዜ ስላልሆነ ነው ወይስ ለምንድን ነው ያልመጡት? ክላስ አንዳንድ ነገሮችም ስላሉ የአሳይመንቶች የሚሰሯቸው ስላሉ ብዙ ጊዜ አይኖርም። አሁን ደግሞ የምሳ ሰዓት ስለሆነ ከምሳ በኋላ የረፍት ሰዓት ጊዜ ነው። አሁን ብዙ ጊዜ ማታ ላይ ከራት በኋላ ሙሉን ነው የምታገኘው። ማታ ላይ እስከ ስንት ሰዓት ያገኛል? 24 ሰዓት አገልግሎት ይሰጣል። ሰርቪሱ አይቋረጥም። ቅዳሜ እሁድ ምናምን የሚባል ነገር የለም። እና ኮሎኔልም ከምሳ በኋላ ብዙ ሰዓት ቆዩ የሚያነብ ተማሪ እንዳትረብሹ ስላሉ ነው እኛ ምችን ሰዓት የመረጥ ነውና በመናወራበት ሰዓት የሚያነቡ ተማሪዎች እንዳይረበሹም ስለፈለግን ወደዚህ መጣ ነው። ግን አሁን ይሄ የመከላከያ ዩኒቨርሲቲ ላይብራሪ ከሌሎች በሌሎች ዩኒቨርሲቲዎች ካሉት መጽሐፍት ቤቶች በምን ይለያል ብለን ማለት እንችላለን? እኛ በአብዛኛው ጊዜ ያው የመከላከያ ስለሆነ አንዳንድ ዲፓርትመንቶች ወጣ ያሉ ኮርሶች አሉ። ለምሳሌ እንደ አርማመንት፣ ኤሮስፔስ የሚባሉ ዲፓርትመንቶች ሌሎች አካባቢ የሉም፣ ግን መከላከያ ዩኒቨርሲቲ ውስጥ አለ። ስለዚህ በአብዛኛው ጥራቱን የጠበቀ ያው ቤተ መጻሕፍቱንም እንደምታዩት አሁን ባለው ደረጃ ለተማሪ ምቹ ሁኔታን የፈጠረ ኦንላይን አክሰስም የሚያደርጉበት ስለሆነ ይሄ በዚህ በቤተ መጻሕፍት ብቻ ሳይሆን በዶርማቸው ሆኖ ኦንላይን አክሰስ ማድረግ የሚችሉበት እና ከየትኛውም ዩኒቨርሲቲ አቅም ያለው ቤተ መጻሕፍት ነው። ስንት ዓመት ሆኗል አገልግሎት መስጠት ከጀመረ? ከ89 ጀምሮ። ከ89 ኮሌጁ ከተቋቋመ ጀምሮ አገልግሎት እየሰጠ ነው ያለው። በጣም አሪፍ። እስቲ አንድ የተወሰኑ ነገሮችን ምን ያስጎበኙናል? ዲፓርትመንቶች ክፍሎች አሉ በቤተ መጻሕፍት ውስጥ ወደ 6 ዴስኮች ናቸው ያሉት። አንደኛው የድህረ ምረቃና የግራጁዌት ስቱደንት አለ። ሌላው ደግሞ የኢንተርኔት ኤሌክትሮኒክስ አክሰስ የሚያደርጉበት አለ። ስለዚህ አሁን እኛ ክፍሎቻችን የተለያየ አገልግሎት የሚሰጡ አለ። እሱን ለማየት እንሞክራለን። በአብዛኛው አሁን ከፊታችን የምናየው የኢንተርኔት አገልግሎት ኦንላይን አክሰስ ተማሪው የሚያደርግበት ነው። ኤግዚትም ኤግዛም ጋት ኤግዛምም እዚህ የሚወስዱበት ነው ማለት ነው። ስለዚህ እዚህ የምናያቸው በአብዛኛው ከኦንላይን ቪዲዮም የሚያዩት የእኛንም መጽሐፎች ኦንላይን አክሰስ የሚያደርጉበት የኤግዚትም ኤግዛም የሚወስዱበት ክፍል ነው እና ኢንተርኔት ሰርቪስ የሚያገኙበት ነው እዚህ ጠቅላላ ተማሪው። ስለዚህ አገልግሎቱ ይህን ይመስላል። እዚህ የቤተ መጻሕፍቱ የኢንተርኔት አገልግሎት አብዛኛው እዚህ ይሰጣል ማለት ነው። ከላይስ ወደ ላይ የፍሬሽማን ኮርስ ነው የምናየው። ከጎንን ድህረ ምረቃ ክፍል ነው ያለው። ሰላም ብለን ስለዚህ ይሄ ከአንደኛ ዓመት እስከ 4ኛ ዓመት አገልግሎት ይሰጣል። እዚህኛው ደግሞ የሚቀጥለው የድህረ ምረቃና ተመራቂ ተማሪዎች አገልግሎት የሚያገኙበት ማለት ነው። ዋይፋይም አለው። ሙሉ ሰርቪሱን ያገኛል በአብዛኛው ተማሪው። ይሄ ደግሞ የድህረ ምረቃ የድህረ ምረቃ እና የአንደር ግራጁዌት ተመራቂዎች
እዚህ አገልግሎት የሚያገኙበት ነው። እነኛውም ተመራቂዎች ናቸው? አዎ ተመራቂዎች ናቸው እና ማስተርስ ተማሪዎች እዚህ አገልግሎት የሚያገኙበት ዋይፋይም ስላለ እዚህ ክላስ ብቻ ነው ዋይፋይ ያለው። ስለዚህ ተመራቂና የማስተርስ ተማሪ አገልግሎት የሚያገኘው እዚህ ነው ማለት ነው። የሚፈልጉትን መጽሐፍ ከውስጥ ነው ይዘው የሚገቡት? አዎ የመመረቂያ ጽሁፎችንም ከውጭ ያለ ይዘው መጥተው እዚህ ማንበብ ይችላሉ። ኦንላይንም አክሰስ ስለሚያደርጉ የመመረቂያ ጽሁፎች ሙሉ ለሙሉ ኦንላይን ላይ ተጭነዋል። ስለዚህ አንዳንዴ ሃርድ ኮፒም ያስፈልጋቸው ኦንላይን አክሰስ ማድረግ ይችላሉ። ስለዚህ እዚህ ላፕቶፕ ይዘው ሲመጡ የኮሌጅ ዌብሳይት ላይ ገብተው አክሰስ ያደርጋሉ ማለት ነው። ስለዚህ ሃርድ ኮፒ ፍለጋም አያስፈልጋቸውም ኦንላይን አክሰስ ስለሚያደርጉ። በጣም አሪፍ። ከልብ እናመሰግናለን። ይህንኛው ደግሞ ከሌሎቹ ዩኒቨርሲቲዎች ለየት የሚያደርገው ለተማሪው አንድ ለአንድ ተደራሽ ነው። ከፈርስት ይር እስከ 5ኛ ዓመት ድረስ የሚማሩበትን ቴክስት ቡክ ለተማሪው ይዳረሳል ማለት ነው። ስለዚህ ይሄ ክፍል የምናየው ለተማሪው መምህራን ባዘዙት መሰረት ለየተማሪዎቻቸው በየዶርማቸው የሚማሩበት መጽሐፎች ናቸው ማለት ነው። እነዚህ በእያንዳንዱ ኮርስ ላይ ቴክስት አለው፣ ሬፈረንስ አለው። ስለዚህ ቴክስቶች ናቸው እዚህ የምናያቸውና ተማሪው በየዶርሙም በየክላሱም አብሮ የሚማርበት የሚያጠናበት በየእጁ የሚወስደው መጽሐፎች ናቸው ማለት ነው። ስለዚህ ከሌላው ዩኒቨርሲቲ ይሄ ራሱ ለየት ያደርገናል አንዱ ማለት ነው። በጣም አሪፍ። ትልልቅ ገጾች ያላቸው መጽሐፎች ናቸው የሚበዙት። ሙሉ ይሄ በመምህራኖች ተገምግመው በትምህርት ሚኒስቴር ይሄ ቴክስት መሆን አለበት የለበትም ተብሎ የተዘጋጀ ነው። እንዲሁ ሳይሆን እነዚህ እያንዳንዱ ቴክስት ሲዘጋጅ ጥናት ተደርጎበት በካሪኩለሙ መሰረት እነዚህ ይህንን ኮርስ ይሸፍናሉ ሲባሉ ኦልሬዲ ለተማሪው ተደራሽ እንዲሆኑ እነዚህ የመጡ ናቸው ማለት ነው። በጣም አሪፍ። ወደ ላይ እንውጣ አይደል? አዎ የፍሬሽማን ኮርስ ተመራቂ ተማሪዎች ናቸው። ላይ የምናያቸው ደግሞ የፍሬሽማን ኮርሶች ናቸው። እነዛም በአብዛኛው ለምን ሰፊ ስለሆነ የላይኛው ፍሬሽማን ሲመጡ በአብዛኛው ኮመን ኮርሶች የምንላቸውን ፊዚክስ፣ ኬሚስትሪ፣ ማትስ ወደ 5 ሼልፎች አሉ። እነሱን የሚያስተናግደው የፍሬሽማን ኮርስ እዚህ ላይ ነው ማለት ነው። ስለዚህ ያው ቅድም ያልከው ትንንሽ ልጆች የምትላቸው ብዙዎቹ ፍሬሽማን ተማሪ ስለሆኑ እዚህ ጋር የሚመጡት የፍሬሽማን ኮርሶች ሼልፍ ስለሆነ በአብዛኛው ኬሚስትሪ፣ ፊዚክስ ነው የምናያቸው። እዚህ ማትስ፣ እነዚህ ሼልፎች በአብዛኛው እነሱን ነው። ለዛ ነው አንደኛ ዓመት ተማሪ በአብዛኛው የሚጠቀሙት እነዚህን ሼልፎች ናቸው። ሌላው ሳይለንት ሪዲንግ አለን፣ በርቀት የምናያቸው አሉ። እነሱ ሳይለንት ሪዲንግ ናቸው። እነዚህ ግን እንደምናየው የፍሬሽማን ኮርሶች ናቸው በአብዛኛው። እዛ ጋር እስቲ ሳይለንት ሪዲንግ ጋር ስለዚህ እነዛ ሳይለንት ሪዲንግ ናቸው። ብዙ ጊዜ ጸጥ ብሎ ማንበብ የሚፈልግ ተማሪ ለየት አድርገን ከእንትኑ ያስቀመጥ ነው። ለዛ ነው የማጥናት ዘዴ ብዙ አይነት ስላለ አንዳንዱ ሳይለንት በጣም አይንም አይፈልግም ነው። ስለዚህ ብዙ ጊዜ በእይታቸው በድምጻቸው ሳይለንት የሆነ ሲፈልጉ ወደዚህ መጡና ወደ ሳይለንት ሪዲንግ ላይ ያነባሉ፣ አንብበው ይሄዳሉ ማለት ነው። ስለዚህ ይሄ የምናየው ሳይለንት ሪዲንግ በጣም ለመጽሐፍ ማስቀመጫም ሆነ ለማንበብ ምቹ ነው። እንደዚህ የምንዘረጋው ሳይሆን ከፍ አድርገን እንድናነብ የተመቻቸ ነው እና እዚህ ይሄ በአብዛኛው የምናየው የሳይለንት ነው። አንዳንዴ ከሙቀት ጋር ተያይዘው ያው የምናያቸው መስኮቶችም በቅርብ ርቀት ሁሉም መከፈት የሚችሉ ናቸው። በዚህ ሳይለንት ሪዲንግ ደግሞ ትንሽ ሙቀት ይችላል። ትንሽ ሙቀት ስለሚል ያለውን ነገር
እንደዚህ አይነት ሁኔታ ነው የምንጠቀመውና ቤተ መጻሕፍቱ ያው ዘመናዊ ነው ከየትኛውም ዩኒቨርሲቲ ኢንተርናሽናል የውጭም አይተናል ብዙዎቹ። ስለዚህ ስታንዳርድ ነው ሲሰራ መጀመሪያው ነው ያ ጥናት ተደርጎበት የተሰራ ቤተ መጻሕፍት ነው። ብርሃንም እኩል የተመጣጠነ ከውስጥም ከውጭም እንዲገባ ተደርጎ ለማንበብ እንዲመች ተደርጎ። ስለዚህ ሌሎች ዩኒቨርሲቲ ሳይዛቸው በጨመረ ቁጥር ከውስጥና ከውጭ ብርሃን ባላንስ የማያደርጋለን። ይሄ ግን ሲሰራ የውጭም ብርሃን በጣም ቤስት ነው፣ ከውስጥም ብርሃን አለው። ለተማሪው ምንም የሚጨልም ነገር የለውም። ያም በጥናት የተሰራ ቤተ መጻሕፍት ነው። የትም ጋር የሆነ ብታዩ ጨለማ ነገር በምንም አይታሰብም። ስለዚህ በአብዛኛው የብርሃን ጉዳይ የሚታሰብ አይደለም፣ አሳሳቢ አይደለም። የትኛውም ቦታ ቁጭ ብሎ ተማሪ ማንበብ ይችላል። 6 በሮች ያሉት 6ቱ በሮችም መከፈት ይችላሉ። በረንዳ አላቸው እያንዳንዱ። ውጪ መናፈስ ይችላል፣ ማየት ይቻላል። አሁን ከሴኩሪቲ ከአንዳንድ ነገሮች አኳያ በሚል ነው እንጂ በሮቹ 6ቱም በሮች የመከፈት ይችላሉ ማለት ነው። በጣም አሪፍ ከልብ እናመሰግናለን። እኛም አባይ ቲቪ ከመከላከያን ቤተ መጻሕፍት ዘግቦ ለህዝብ ለማስተላለፍ በመምጣቱ እኛም ምስጋናችን የላቀ ነውና ስለ ጎበኛችን እኛም ትልቅ ክብርና ምስጋና አለን። እኔ ያደርሳለሁ ለአባይ ቲቪዎች ምስጋና ይሰሙታል። አልረበሽንም አይደል? አይ ገና ነው እንትን አላልነው። ተማሪም ብዙ አልበዛ። አሪፍ ሰዓት ቆይታችን ይህን ይመስላል። በቢሾፍቱ ከተማ ውስጥ ነው ያለነው። የምንገኘው ደግሞ በመከላከያ ዩኒቨርሲቲ ላይብራሪ ውስጥ ነው ያለነው። ሁሉንም የወታደር ዲሲፕሊን የታወቀ ነው። ኢንጂነሪንግ ተማሪዎች ፕራክቲካል የሚሰሩበት ቦታ ስንሄድ፣ አሁን ደግሞ ላይብራሪ ውስጥ ስንመጣ ዲሲፕሊናቸው በጣም የሚገርም ነው። በሚገርም ሁኔታ ነው ሁሉን ያስጎበኙን። ስለ ደግነታችሁ፣ ስለ መልካምነታችሁ፣ ስለ ትህትናችሁ ሁልጊዜ እናመሰግናችኋለን። ሌሎች ጉብኝቶች ካሉ ደግሞ እሱንም በማስቀጠል ወደ እናንተ እናደርሳለን። አሁንም አብራችሁ እንድትሆኑ እጋብዛለሁ።